መማርን የመሰለ ደግ ነገር መመኪያ መሆን አይችልም። እውነቴን ነው። እግዚአብሔር ይስጣችሁ፣ ዕውቀት ይስጣችሁ፣ በጣም በብዙ ነገር እግዚአብሔር ያስፋፋችሁ። ግን ለመጥቀም ይሁን፣ ለማገልገል ይሁን፣ የበለጠ ትሁት ለመሆን ይሁን፣ የብዙዎችን ድካም ለማገዝ ይሁን። የመጨረሻ የተገለጠ ፍቅር ያለው ኢየሱስ ለኔ እና ፍቅር የሚባለው ተንጠፍጥፎ ያለቀው ለኔ ነው። የወደዳቸውን እስከ መጨረሻ ማለት እስከ እድሜ ማብቂያ የሚል አይደለም ትርጉሙ። ፍቅር አለቀ ማለት ነው። ከኢየሱስ ወዲያ ማንም ሊወዳቸው አይችልም። የሚወደኝ አግኝቻለሁ። ስጦታ የሚሰጠኝ አይደለም የሚያገኙት፣ ነፍሱን ነው የሰጠኝ። ስለኔ ለመሞት ፈቃደኛ። አንድ ወንበዴ ጎኑን በጦር ሲወጋው ሊሞትለት ዝግጁ። እሱ ሰውዬ ለማዳን የሚሞት ተገኝቷል። እሱ ሰውዬ ከዚህ ውጪ ርዕስ አይሆንም። እና ጌታ ቤት የሚያኖረን ዋነኛ ዋስትናችን መወደዳችን። የተካፈልነው ህይወት እንደዚህ የሚያኖር ለመገንዘብም ለመረዳትም ለማወቅም የሚያዳግት መውደድን ይወደድ ወዶናል። እንዲወደኝ አልለምነውም፣ ወዶኝ ነው ያመጣኝ። ምን ያህል እንደወደደኝ ግን እለምነዋለሁ እንዲገባኝ። ከመረዳት ግን በላይ ነው። የወደዳቸውን ከነፍሱን አሳልፎ እስኪሰጥ ድረስ ወደዳቸው። ምን ማለት እንደሆነ ጨርሶ አልገባንም፣ የተወሰነ ገብቶናል። ስለዚህ መውደድ የተወሰነ የነገረን ወንድማችን ሐዋርያው ቅዱስ ጳውሎስ ኤፌሶን 3 ላይ ትዝ ይላችሁ። ለኤፌሶን ቤተክርስቲያን በተደረገ ጸሎት ላይ ነው ፍቅሩን ጳውሎስ እየጸለየ ነው። ጸሎት ነው። አሁን እኔ እየሰበኩት ነው። ጳውሎስ ተንበርክኮ ነው የሚለው እና አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ አለ። እንደምታውቁት እነሱ ተንበርከከው አይጸልዩም። ፊታቸውን ወደ ግድግዳ አዙረው ቆመው ነው የሚጸልዩት። ከተንበረከኩ ነገሩ በጣም ከባድ ነው እና ጳውሎስ አባትነት ሁሉ ከሚሰየምበት ከአብ ፊት ምን ማለት ነው? አባትነት የሚሰየም ማለት ሶርስ ነው ማለት ነው። ምንም ተጠይቆ አይጠፋም ነው። ስለዚህ አሁን የምጸልየውን ጸሎት የትም አላገኘውም። እሱ ግን የሁሉ ምንጭ ስለሆነ እሱ ብቻ ሊሰጥ ስለሚችል እንበረከካለሁ አለ። አሁን ወደ ጎን አስተምሬ አላመጣውም፣ የሚሰጠው ነው አለ። ምንድነው ሲሉት እንግዲህ ጸሎቶቹን ይጸልያቸዋል። እኔ ፍቅርን ብቻ ላውራ። ምክንያቱም ምንድነው የሚላቸው? በሰውነታችሁ በመንፈሱ እንድትጠነክሩ አይደለም የሚላቸው። ቀጥሎ ክርስቶስ በልባችሁ በእምነት እንዲኖር ወይንም እንዲያድር። ሰዎቹ በጌታ ናቸው ባይዘው የሚጸልይላቸው ጸሎት ግን ክርስቶስ በልባችሁ በእምነት ይደር፣ ይንሰራፋ ወይንም ይውረሳችሁ የሚል ትርጉም አለ። ከዛ ቀጥሎ ስርና መሰረታችሁ በፍቅር እንዲጸና rooted and grounded። ይሄ ስርና መሰረት ባይዘው ሰብስትራክቸር ነው። ሱፐርስትራክቸር አይታይም። የመጨረሻ ኮስት የሚያደርግ ግን እሱ ጉልበትን የሚጨርሰው አቅምን የሚጨርሰው አይተ እማታደንቀው የቤቱ መሰረት ነው። ስርና መሰረታችሁ በፍቅር ይጸና ዘንድ ይሄ ልመናዬ ነው አለና በምን አይነት ፍቅር ሲሉት ጳውሎስን በክርስቶስ ፍቅር ከፍታው ጥልቀቱ ርዝመቱና ስፋቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ታውቁ ዘንድ ብቻ አይደለም የሚለው ከቅዱሳን ጋር የመገንዘብ ኃይል እንዲኖራችሁ ነው። ለብቻ ስለማትችለው እከሌ የገባውን ያስረዳኛል፣ እኔ የገባኝን እነግረዋለሁ። ለብቻ አትችለውም። ይሄ ምንም ብዙ አይደለም አሉ። ፔጁ ይፈነዳል፣ ተጽፎ ያልቃል። አትችለውም። ከመረዳት ስለሚያልፍ ከቅዱሳን ሁሉ ጋር የመገንዘብ አቅም እንዲኖራችሁ ከመታወቅ የሚያልፈውን ይህንን ፍቅር እንድታውቁ። ይሄ ምን ይባላል? ፓውሊያን ፓራዶክሲቲ ይባላል። የሚጋጭ የጳውሎስ ትምህርት ከመታወቅ የሚያልፋልና እወቁት። በአይምሮ አውርደን ልታብራራው አትችልም። መንፈስ ላይ ብርሃን ሆኖ ግን ይቀመጣል። ሪዝናውት አታረገው። እንደወደደ እርግጠኛ ነህ፣ እንደሞተልህ። ለዚህ ፍቅር ምላሽ እሞትለታለሁ ትላለህ። የት ድረስ ነው የወደደ ብትባል ገብቶሃል፣ አታብራራው። ይብራልን። ከመታወቅ የሚያልፍ ብሎ ከፍታው ጥልቀቱ። ጳውሎስ እንግዲህ ይቺ ዮሐንስ 13:1 ማለት ነው እያብራራ ያለው ጳውሎስ። ዮሐንስ 13:1 ነው የወደዳቸውን እስከ መጨረሻ ወደዳቸው የሚለው የመጨረሻ የፍቅር ልክ ታየይልና ምን አይነት ነው ትልቅነቱ ግዝፈቱ ሲሉት ከፍታ አለው አለ፣ ጥልቀት አለው አለ፣ ርዝመት አለው፣ ስፋት አለው እና ይሄ እንግዲህ አራቱ ወንጌላት እንደማለት ነው አይደል? እኔ ብዙ ጊዜ የምናገረው አራቱ ወንጌላት እንደማለት ነው። ክብር ለኢየሱስ ይሁን። ከፍታ አለው፣ በጣም ሩቅ ነው። ከአብ ቀኝ እስከ ሲኦል ነው የወረደው። ይሄንን በላይት ይር አትለካውም። ርቀቱ መሰብሰብ አይቻልም። ከአብ ቀኝ እስከ ሲኦል ነው ከፍታው። የአብ ቀኝ ጥልቀቱ ታች ድረስ ነው የወረደው። ኢየሱስ መስቀል ላይ መሞት አልበቃውም፣ ወደ ታች ሁሉ ወርዷል። የት ሄዷል የሚለውን እናንተ አንብቡት። አትሊስት ግን መቃብር ውስጥ ገብቷል። ርዝመቱ 1000 ዓመታት ክሮስ አድርጓል። ለዘላለም ነው። ወደ ኋላ ከሄድን ሩቅ ነው። ስፋቱ ዩኒቨርሳል፣ ቀለም፣ ቋንቋ፣ የኑሮ ስታተስ አይመርጥም። ሲጠቀልል ሰፊ ነው። ከአይሁዳዊ ቦርደር ጥሶ ወጥቶ የኢትዮጵያውያንን ወዷቸዋል። እና ከፍታው ዮሐንስ ወንጌል ነው አይደል? የምታጠኑት ዮሐንስ ወንጌል ሩቅ ነው እኮ ዮሐንስ ወንጌል በጣም ሩቅ
ሩቅ ነው። እናንተ በጣም ከፍተኛ ትምህርተ ክርስቶስ ዮኒ ስላስለመዳችሁ ነው እንጂ ዮሐንስ ወንጌል እኮ በጣም እኮ ሩቅ ነው ወደ ላይ፣ በተለይ ምዕራፍ 1 አይደል? በጣም ሩቅ ነው ከፍታው። ይሄ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። እኛ ኢትዮጵያውያን አሜን እንላለን። ግሪካውያንስ አልገባም። ምክንያቱም ሎጎስ በጣም ከባድ ነው። እኛ ሎጎስ ስንባል ትዝ የሚላችሁ ምንድን ነው? ሎጎስ ሲባል የተጻፈ ቃል፣ ሬማ ሲባል የጊዜው ቃል ትዝ የሚለን እኮ እሱ። ሎጎስ እኮ ፐርሰን ሆኖ ሪዝኒንግ ፓወር ሆኖ ንግግር ሆኖ የተጻፈ ቃል ሆኖ አቤት እኮ ስፋቱ ፐርሰን አርጎት አይደል? በመጀመሪያ ቃል ነበር። ዮኒ በጣም ቦርፎሪኮንን ማንበብ ኤናርኬ ሎጎስ አይደል ያለው? ኤናርኬ ማለት ዴትለስ ፓስት ወደ ኋላ መጀመሪያ የለው ብሎ ፐርሰን ነው። ለዘመኑ መጀመሪያ የሌለው አካል ብሎ ኢተርኒቲ ነው። አልገባንም ነው የሚለው ጉባኤው በሙሉ። ዮሐንስ አልገባንም ሲሉት ቃልም ሥጋ ሆነ አይደል ብሎ ያወረደው ዘላለምን አይደል ታሪክ ውስጥ ያመጣው ኢተርኒቲን ነው ሂስትሪ ውስጥ የከተተው። ከፍታው ለመረዳት አይቻልም። መለኮት ነው። ዝቅታው ደግሞ ማርቆስ ወንጌል እጅግ የተዋረደ የእግዚአብሔር ታማኝ አገልጋይ 10:45 አይደል? ማርቆስ 10:45 ዝቅ አለና የሰው ልጅ ሊገለገል አልመጣም ብሎ ዘጋው። ታውቃላችሁ የመጣበትን ሊገለገል አልመጣም። ሊያገለግሉት ጥድፍ ሊገለገል አልመጣም። ታዲያ ሲል ሊያገለግል አለና ነፍሱን ለብዙዎች ቤዛ አርጎ ሊሰጥ ሰርቭ የማድረጉ ልካው ነፍሱን እስከ መክፈል ነው። እዚህ መጥቶ አጋንንት እያወጣ የተለያየ ችግር እየፈታ ሲቀመጥ ይሄ ብቻ መስሏችኋል? ሊያገልግሉት መስቀል ላይ ነፍሱን ይሰጣል። እናንተ የዛ ድረስ ነው የሚያገለግለው ብሎ የመውረዱን የዝቅታውን ጥልቅ ማርቆስ ነው ባይዘው በጣም የኢየሱስን ዝቅታና ትህትና በጣም በስፋት በ16 ምዕራፍ የ7 ደቂቃ ስብከት የበተነው ስፋቱ ሉቃስ ወንጌል ነው። ለአሕዛብ የተሰበከ ወንጌል ነው ሉቃስ ወንጌል አይደል? ለአሕዛብ ሰውየው አሕዛብ ነው፣ ብቸኛ አሕዛብ ነው ባይዘው አዲስ ኪዳን ላይ በመጽሐፍ ሰውየው እሱም የዳነበት። ስለዚህ እነ ማቴዎስ ሰብሰብ አድርገው አይሁዳውያን መሃል ሲከቱት ሉቃስ ማንም ያልጠቀሰውን ስምዖንን ለብቻው ጠቀሰው። ማንም ወንጌል ላይ የለም ስምዖን፣ ሉቃስ ጋር ብቻ ነው ያለው። ኢየሱስን ከማርያም ተቀብሎ እጁን ብድግ አድርጎ ምንድን ነው ያለው? አይኖቼ ለሰው ሁሉ የተዘጋጀ ለሰው ሁሉ። ኢየሱስ የ8 ቀን ሕፃን ሆኖ ስምዖን ሰዎችን በሙሉ የሚያድን ነው ብሎ ከአይሁድ ክልል አወጣ። የዓለም ሁሉ ነው። ሉቃስ የእኔም ነው ብሎ ጻፈ። ማቴዎስ አልጻፈውም። አይሁዳውያን እዚህ ውስጥ ካሉ እንጃ አይዟችሁ፣ ማቴዎስ ወንጌል አለላችሁ። እኛ ግን ሉቃስ ይቀርበናል። ለሰው ሁሉ የተሰበከ የእሱ ሰውዬ ደግሞ የጳውሎስ ስብከት ነው። የአሕዛብ ሐዋርያ አይደል? ስለዚህ የጳውሎስ ስብከትን የበተነው ሉቃስ የአሕዛብ ሐዋርያ ስለሆነ ጳውሎስ ገባይልና አይሁዳውያን ምኩራብ ነው የሚመጣው። ኢትዮጵያ ውስጥም ከመጣ የአይሁድ ምኩራብ ካለ ይገባል። ሰበክ ያደርጋል። አንቀበልም ሲሉ ጫማውን ያራግፍና ወደ ተመረጡት ሄጃለሁ ይላል። ሰውየው እኮ በቃ በእውነትም የኛ ነው። ወጣ ብሎ አሕዛብን ሲሰብክ አሕዛብም ደስ አላቸው። ለአሕዛብ የተሰበከ ወንጌል ነው። ስለዚህ ሰውየው ደግሞ የሐዋርያ ሥራ ምዕራፍ 16 ነው አገልግሎት ራሱ የሚቀላቀለው ከጳውሎስ ጋር። ስለዚህ የአሕዛብ ከተሞች ነው በሙሉ ግሪክ ነው የተቀላቀላቸው። ስለዚህ ከዛ በኋላ በሙሉ ግሪክ፣ ሮም ምናምን ነው ለአሕዛብ የተሰበከ ወንጌል ነው። ሉቃስ ወንጌል ሰፊ ነው፣ ሁሉን የጠቀለለ ያቀፈ። ርዝመቱ የማቴዎስ ወንጌል ጌታ ኢየሱስ ራሱ ማቴዎስ ወንጌል ማን ኦፍ ስክሪፕቸር ነው የሚባለው የመጽሐፉ ሰው። እዛ ከዘፍጥረት ጀምረው የነበሩትን ስለ ጌታ ስለ ኢየሱስ ክርስቶስ የተተነበዩ ትንቢቶችን ማቴዎስ እየጎተተ የሚያመጣውን ያክል የትኛውም የወንጌል ጸሐፊ አልጎተተም። 4000 ዓመት ምናምን ክሮስ ያደርጋል ማቴዎስ። ጌታ ኢየሱስ ክርስቶስ ስክሪፕቸር ውስጥ ወክ ያደርገዋል። እያንዳንዱ የሚራመዳት እርምጃ እንዲህ ተብሎ በነብዩ እንደተባለ እንዲህ ተብሎ በቅዱሳት መጻሕፍት እንደተጻፈ እያለ ነው ማቴዎስ። እና ርዝመቱ በጣም ረጅም፣ ከሁሉም ወንጌላት ማቴዎስ በጣም ረጅም ዲስፔንሴሽን ይጠቀልላል። ስለዚህ ኢየሱስ ራሱ ማቴዎስ ወንጌል ላይ ማን ኦፍ ስክሪፕቸር። በማቴዎስ ወንጌል ላይ የኢየሱስን መውደድ የምታዩት ከዘፍጥረት ላይ ተነሱ። ሩቅ ክብር ለኢየሱስ ይሁን። የወደዳቸውን እና ጳውሎስ ሲነግረን ከፍታው፣ ጥልቀቱ፣ ስፋቱ፣ ርዝመቱ ከመታወቅ የሚያልፈውን ያንን የክርስቶስን ፍቅር ታውቁ ዘንድ እጸልያለሁ። መጨረሻ ላይ ይሄንንማ ጸልየን ነው የምንሄደው። እግዚአብሔር ይግለጥልን። በእውነት ነው የምላችሁ፣ ሌላ ርዕስ አይኖረንም። ይሄ እኮ ቢገባን የሚወደኝ አግኝቻለሁ። ስጦታ የሚሰጠኝ አይደለም ያገኘሁት፣ ነፍሱን ነው የሰጠኝ። ስለኔ ለመሞት ፈቃደኛ አንድ ወንበዴ ጎኑን በጦር ሲወጋው ሊሞትለት ዝግጁ። እሱ ሰውዬ ለማዳን የሚሞት ተገኝቷል። እሱ ሰውዬ ከዚህ ውጪ ርዕስ አይኖረው እና ምን ያህል ወዳችሁታል አይደለም፣ እሱ ምን ያህል ይወደናል ነው ትምህርቱ። እነ ጴጥሮስን ጌታ ኢየሱስ ክርስቶስ ምን ያህል ወዳችሁኛል አይደለም እያላቻለሁ፣ እኔ ከዚህ ይልቅ ወዳችኋለሁ። በጌታ ቤት የሚያኖረን አንዱ ምን ያህል እንወደዋለን የሚቀጥለው አነሳዋለሁ። በጌታ ቤት የሚያኖረን ዋነኛ ዋስትናችን መውደዳችን አይደል። አንድ በጣም ለክርስትና ፋውንዴሽን የሆነ አንድ ቃል አለ። ሮሜ 8 ከ34 ጀምሮ ጳውሎስ የተናገረው ቃል ስለ መወደዱ የተናገረው ቃል እሱ
ክርስቶስን ስለመውደዱ አይደለም፣ ወዶኛል ብሎ ይተማመናል። እና እኔን ወዶኛል ምን ያህል ሲሉት እዚህ ድረስ ነው ማለት አልችልም፣ ግን ይገርማችኋል ምድር ላይ ካሉ ኃይላት ሁሉ ጋር ግን አነጻጽረዋል። መጠኑን ልለካው አልቻልኩም። ግን በጣም ትልልቆቹን አምጥቼ እሱ ውስጥ ከተትኳቸው አለ። እየዋጣ አስቀራቸው። የእሱን ልክ መረዳት አልቻልኩም። ጭንቀት ነው አለ። ጭንቀትን አመጣው። ታውቃለህ ክርስቶስ ፍቅርስ እኔን ምን ያህል ትወደኛለህ ብሎ ጳውሎስ በጣም የሚያስጨንቅ ነገር ሲመጣ የክርስቶስ ፍቅር ጠቀለለለት። ጭንቀት ነው፣ መከራ ነው፣ ሲቃይ ነው፣ መገረፍ ነው አለና እንደውም አንድ ጥቅስ ተናገረ። ቀኑን ሁሉ ስላንተ እንገደላለን አለና ሌላ ደግሞ ጥቅስ ከሌላ ቦታ አምጥቶ ሁለት ጥቅስ አንድ ላይ ነው የሰፋው። እንደሚታረዱ በጎች ተነዳን ተብሎ እንደተጻፈው ነው አለና ከዛ ሞት ነው አለ። የመጨረሻ ኃይል ያለው ነገር ሞት ነው። የክርስቶስ ፍቅር ከሞት ይበልጣል። ሞት ቢመጣ ከዚህ መውደድ ሊገነጥለኝ አይችልም። ምንድነው በህይወታችሁ ላይ በጣም የሚያነቃንቃችሁ ነገር? የክርስቶስ ፍቅር ከሱ ይበልጣል። ምን ያህል ተወዱታላችሁ ሌላ ጉዳይ፣ ያለ ቅድመ ሁኔታ ግን ይሄን ያህል ወዶኛል። ጳውሎስ እንደዚህ አለ፣ ሞት ነው አለ፣ ህይወት ነው፣ በወደደኝ በእርሱ ከአሸናፊዎች እበልጣለሁ። እንበልጣለን አለ። የቸርች ድምጽ ነው ድምጹ። እስቲ ጮክ ብለን በወደደን በእርሱ በሉስት ከአሸናፊዎች እንበልጣለን። ምን ማለት መሰላችሁ? ይሄ ማለት ሞት፣ ህይወት፣ መከራ፣ ጭንቀት፣ ሲቃይ ቀላል አይደለም። ሻምፒየንስ ናቸው። ጳውሎስ ምን አለ? አሸናፊዎች ናቸው። መከራ ሲመጣ ሰው እውነት ብሎ የያዘውን ይጥላል፣ አቋም ያስቀይራል። ጭንቀት ሲመጣበት ሰው ሾርትከት ፈልጎ ስታንድ ቀይሮ እጥፍ ብሎ ይጠፋል። ሻምፒየንስ ናቸው። የንጉስን ወገብ ሊፈቱ ይችላሉ። አሸናፊዎች ናቸው። ጳውሎስ ደረደራቸውና በወደደን በእርሱ የሚለው ቱ ደሚድስት ማለት ነው። መሃላቸውን ይቆም በዙሪያው ደረደራቸውና መሃል ቆሞ በወደደን በእርሱ አለ ከአሸናፊዎች ጮክ በሉና ወዶኛል በሉስ። እዚህ ቤት ለመኖር እርግጠኛ የሚያደርገኝ ጾሜ አይደለም መወደዴ ነው። እንደማይጥለኝ እርግጠኛ ነኝ። በደንብ አሜን በሏ። አሁን መወደዱ የገባው ሰው ዶይሻ ቅድም ስትል ነበር ናና ጸልይ አይባልም፣ ይዝረከረካል ተንበርክኮ። ለምን? ማግኘት ነው የሚፈልገው እሱ። የትነ አንድ ሰውዬ ነበር መጽሐፍ ቅዱስ ላይ ንጉሥ ዳዊት የሚባል ይሁዳ ምድረ በዳ ላይ ሆኖ እንጨትና ውሃ በሌለበት ምድረ በዳ አለ። ነፍሴ ሰው ቤተ መንግስት ተቀምጦ አቅቶታል። ታውቃለህ? እንዲህ ቸርች ተቀምጦ እኮ አቅቶታል። ዳዊት ምድረ በዳ ሆኖ እንጨትና ውሃ የለም። ምን ማለት መሰለ? ብዙ የጸሎት ርዕስ ነው ያለው ማለት ነው። እንጨትና ውሃ የለም ማለት ምግብ የለም፣ ልብስ የለም፣ መጠለያ የለም። ምንም ሰርቫይቭ እኮ አታረግም፣ አትኖርም። ዳዊት እንደዚህ አለ፣ ምግብ ስጠኝ፣ ጨርቅ ስጠኝ፣ መኖሪያ ስጠኝ ያስበላል አለ። እኔ ግን ነፍሴ አንተን አለቻለና ክብርህንስ መቼ አያ ክብርህን መቼ ያለው የሚለው ምን መሰላችሁ? እንትኑ ስታጠኑት ንጉሥ ዳዊት ማለዳ ከቤተ መንግስቱ ይወጣና የመገናኛው ድንኳን አለ ታቦቱ የሚያድርበት። ምንም ነገር ከማረጉ በፊት ዳዊት ከቤተ መንግስቱ ወጥቶ ወደ ውስጥ መግባት ስለማይችል በድንኳኗ ክፍተት መካከል ወደ ውስጥ አይቶ ተመልሶ ነው ኑሮ ነው የሚኖረው። እሱን ሚሳረኩት አለ። ፓላሴን አይደለም ሚሳረኩት፣ ዙፋኑን አይደለም አላው። ምን ሚሳረክ ያ እሱን እና ናፈኩ። አንተ ይሄ ሰውዬ ታዲያ ክርስቶስ እንዴት ከጉልበቱ አይመጣም? እግዚአብሔር እንዴት ይጨክናል በዚህ ሰውዬ ላይ? አይጨክንም። ሳኦል ይሻላል ከዳዊት ኃጢአት ብትቆጥሩ። ዳዊትስ እናቴ እግዚአብሔር እግር ስር ነው በደለ። አዎ በምን ልቅጣ ሲለው እጅ ላይ ኧረ እንትና ናተን እጅ ላይ እንደው የፈለግ ግደለኝ የፈለከውን አድርግ። እግዚአብሔርም እንዲያንከባለው በቃ ከጉልበት ንጉስ አይጠፋም ይላል። ታውቃለህ? በዘርህ አለው ዙፋን ላይ የሚቀመጥ አይታጣም። ለምን ይመስልሃል? ገብቶታል ዳዊት እግዚአብሔር የፈለገ ነገር ቢያደርገው ይሻለኛል የሚለው እግዚአብሔር ምን ያህል እንደሚወደው ያውቀዋል ፍቅሩን። እና አንተ ላይ ወድቃለሁ ይለው በድሎት ወደሱ ነው የሚሸሸው። ታውቃለህ? ሰው እኮ በድሎ እኮ ሮጦ እኮ ሌላ ቦታ እኮ ዳዊት እግዚአብሔርን በድሎ ወደ እግዚአብሔር ነው የሚሮጠው። ለምን? ብገለኝም ያንተ ይሻለኛል፣ ሌላው ከሚያሞግሰኝ አንተ ግደለኝ ብሎ እግሩ ስር ይገባል። በእግዚአብሔር እጅ መሞትም ክብር ነው፣ በሌላ እጅ ከመክበር ቅቤና በስብ እንደሚጠግቡት አለ እኔ አንተን ሳገኝ ምድረ በዳ እደላደላለሁ አለ። ትዝ ይላችኋል የዳናችሁ ሰሞን? ትዝ ይላችኋል የተነካችሁበት ሰሞን? ትዝ ይላችኋል የመጀመሪያ ሰሞን? ምንም የለውም እኮ ሰው ምንም የለም። መንገድ ለመንገድ ገብተህ መንበርከክ ያምርሃል። ቀጥሎ እኮ ምሳ ብላ አትብላ፣ ቤት ያባሩ አያባሩ እርግጠኛ እኮ አይደለም። ትወዷለህ ግን ገብተህ ትንበረከካለህ። ስትተሻሸው ቆይተህ ስትወጣ ምንም የለህም። ቀና ብለህ ነው የምትሄደው።
እንደሚወድ እርግጠኛ ነህ። እንደማይጥል እርግጠኛ ነህ። መንገድ ላይ ትቶ እንደማይሄድ እርግጠኛ ነህ። የወደዳቸውን ጴጥሮስን ከኢየሱስ ጋር ያኖረው የህይወት አቋሙ አይደለም፣ መወደዱ ነው። ክዶታል እኮ 3 ያልካደው እንዴ ትክደኛለህ? ካደው። ሊያበጥር መጣለ ሲለው ማለዱ። ክደኛል አልፈልግም አላለው። መወደድ ጳውሎስ እንደዚህ ያለ ወደደ። ክርስትናን ዲፋይን የሚያደርግልኝ ይሄ ነው። መወደድ የምትወደው ከሆነ የክርስትናን የህይወት ዲሲፕሊን ስትኖር እንደ መከራ አትቆጥረው። ደስ ብሎ ደስ ለምትወደው ምንድነው? ስንት ነገር የሆነ ሚስቴክ እኮ አለች ፍሬክስ ስንት ነገር ተዋለው። ምንም ነው የምትወው ለሷ። ለምንድነው የምትወው? ስለምወዳት። ለሰው ለጓደኛ በጣም ለምትወደው ወዳጅ የሆነ ነገር ትተውለታለህ። ነገሩን ስለማትፈልገው አይደለም፣ የበለጠ ስለምትወደው ነው። በቅድስና ለመኖር ተቀደስ የሚል ትምህርት ብቻ መድኃኒት መሆን አይችልም። ፍቅር ከገባብህ ሌላውን ታፈናቅላለህ ከልብ ላይ። የጌታ ብቻ የሚያደርግ የክርስቶስ ፍቅር ነው። ሰው ኢየሱስን ካልወደደ በእግዚአብሔር ቤት መኖር አይችልም። ሰምታችሁ? ፍቅሩ ካልገባ። ፍቅሩ ከገባ አንተ የሚወድህን ሰው እኮ መጥላት አትችልም። ባይዘው ብትረግመው አንድን ሰው እልውስ ታስገባዋለህ። መልካም ብታረግለት ታሸንፈው። ጌታኛ እንደሱ ነው ጉድ የሰራ። እኔ ነኝ ያለውን ጦረኛ ሽባ አርጎ እግሩ ስር የጣለው እወድሃለሁ ብሎ መግደል እኮ ይችላል። የራሱ ግን አያረገው። እወድሃለሁ ብሎ ሲቶ ሰውየው እየተዝረከረከ ባዶ እግሩ ነው የሚከተለው። ጎናቸው ያለው ኢየሱስ ይወድሃል በደንብ ንገሩት። አልገባው እንደው በሉ ስላልኳቸው አይደለም፣ ሪል ነው። ክሮስን እያሰባችሁ እስቲ ነገሩት። በእርግጥ ኢየሱስ ይወድሃል በሉት። ስሙ ጳውሎስ በወደድን በእርሱ ከአሸናፊዎች እንበልጣለን። መከራ ምናምን ነው ከላይ የዘረዘረው። ቀጥሎ ደግሞ ክብር አመጣ። ያለው ነው አለ፣ የሚመጣው ነው፣ ልዩ ፍጥረት ነው፣ መላእክት ነው፣ ኃይል ነው አለ። ይሄ ማለት በጣም ሩቅ ነው፣ ወደ ላይ ነው። መላእክት ነው አለ። እንደ አንዳንድ ሰው መልአክ ያየ ሲመስለው አገር ይረብሽል። መልአክ የሚመስል እኮ አይቶ ነው። መልአክ አይቶ አይደለም። መልአክ ማቢያይ ሰላም ነው የሚሆነው። መልአክ የሥነ ስርዓት ነው የምትይዘው። ምክንያቱም መልአክ ሲያስተዳድር በጣም ከባድ ነው። መልአክ አላመንክም ብሎ እኮ ዘግቶት እኮ ነው የሚሄደው። የሚመስል ነው የምታየው። ምንም ካልሆንክ የሚመስል ነው ያየው። መልአክ ማካየ የሆነ ነገር ተስተካክሎ ነው የምናገኝ። በጣም የምታወራ እኮ ነው ጸጥ ያደርጎ ትሁት ያደርጋል። አምብል ነው የምትሆን። ጌታ እኮ ያው እኛን ፍቅር አድርጎ ነው እንጂ ለመልአክ ቢሰጠን እኮ ይሄ ጉባኤ እንደ ፈገግ አትሉም። እንደዚህ አዝቁም። ግንባራችን ሳይፈታ ቶሎ ጌታ ሆይ ና ጸሎታችን ወይ ጥራኝ ነው እንል። መላእክት ነው አለ ጳውሎስ። ያለው ነው አለና የሚመጣው ነው ልዩ ፍጥረት የሚል እኔ አላቅም። ጳውሎስ ያውቃል። ሰውየው ብዙ ነው። 3ኛ ሰማይ እናቴ ትሪፕል ዳይሜንሽን አክሰስ አድርጓል። ሰማይ ሄዶ መጥቷል እኮ የመላእክ ልሳን የሚል ያውቃል። እኔው መላእክ ልሳን እንደሚያወራው አላቅም። አንደኛ ቆሮንቶስ 13 ላይ ነው ያነበብኩት። ጳውሎስ ብሎ ነው የሰማሁት። ስንሄድ ነው የምናየው። ገና የመላእክ ልሳን ብናገር ያለው ገምቶ አይደለም፣ ሄዶ ሰምቶ መጥቶ ነው። እኛ እቺ ብርቆናብን እንበጠብጣለን። እሱ የመላእክ ቆሮንቶስ ቸርችን እኮ እውቀት አያስተዳድራትም፣ ፍቅር ነው። እውቀት ያስተባብያል፣ ፍቅር ያንጻል ነው። እውቀት ትከሻ ነው የሚያለካካ። ፍቅርስ የምታውቀውን ነገር ሰርቭ እንድታረግበት ያረጋል። ትሁት የሚያረግ ላቭ ነው እና ያውቃል። ሩቅ ነው ሰውዬው፣ ግን የክርስቶስ ፍቅር ስለገባው ነው ትሁት የሚሆነው። እና እነሱ ሸረም ሲሉ ጳውሎስ እንደዚህ አለ፣ እኔ በልሳን እጸልያለሁ አላቸው። እኛም ሲሉት እዘምራለሁ ማለት ልሳኔን በዜማ ለዋለሁ አይደለም፣ እንደሱ ማለት አይደለም። በልሳን ቁጥርና አዝማች ምናምን ያወጣል፣ መዝሙር ይጽፋል። እዘምራለሁ ማለት ልሳን በዜማ ማለት አዝማችና ቁጥር። እኔ አሁን ኤቢ ነው እንግዲህ ሲቀበል እና ሌሎች ዘማሪዎች ስትቀበል በአማርኛ እንደምትቀበሉት እሱ በልሳን ያውቃል። በልሳን ይቀኛል። ግሪክ ከሰለቸው፣ አረማይስጥ ከሰለቸው፣ ዳይሜንሽን ሌቭል እኮ ነው። እጸልያለሁና እዘምራለሁ። ክብር ለኢየሱስ ይሁን። ሩቅ ነው እና ልዩ ፍጥረት ያውቃል። እኔ አሁን ማውቀው ሰው አውቃለሁ፣ እግዚአብሔር አውቃለሁ፣ መላእክት መጽሐፍ ቅዱስ በግልጽ ተነገረ አውቃለሁ። የተወሰነ ነገር ነው የምናውቀው። መንፈሳዊ ዓለም እኮ እጅግ እኮ ቫስት ነው፣ ሰፊ ብዙ ነገር ነው ያለው። ሄዶ መጥቶ መሬት ላይ ስለሌለ ቮካብለሪ የለውም። ልዩ ፍጥረታት ምን ይበለው? ለመላእክ ቃል አለ፣ ለሰው አለ፣ ለእግዚአብሔር አለ። ለዛ የለውም። መጥቶ ያቀማ መሬት እና አይተነው እንትን አላልነውም። ልዩ ፍጥረት አለው እና ኃይላት የሚለው ባይዘው ይሄ አርኮን የሚለው ቃል ጉድም ኢቭልም ነው የሚጠቀመው ጳውሎስ። በቅዱሱም ሳይድ በክፉም ሳይድ ያሉ ኃይላት ደረደረ። ሰው ለማግኘት የሚጓጓቸው በሙሉ ደረደረና ይሄ ሁሉ በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ሊለየኝ እንደማይችል ተረድቻለሁ። መከራና ሲቃይ ብቻ ሳይሆን
ክብርም አይለየኝም አለ። የክርስቶስ ፍቅር ከሰፈሪንግ ብቻ ሳይሆን ከክብርም በላይ ነው። እነዚህን ባይ ራሱ አልጎልም አለ። ሰውን መከራ አይደለም የሚያባረረው፣ ክብር ነው እኮ የሚገለን። እኔ ሁሌ እላቸዋለሁ ክብር ነው እኛን የሚገለን። የተሳካለት ቀን ነው የሚጠፋው እንጂ መከራማ መንፈሳዊ ነው የሚያደርግ፣ የጸሎት ሰው ነው የሚያደርግ። የምትበላው ሳይኖር ብጾም አይደል አለመብላትን መንፈሳዊ ማድረግ ነው እንጂ ባጾም እስከታል መከራ አይለይም። ሲመጣስ የመጸለያ ሰዓት ይጠፋል፣ ብዥ ይልብሃል። ሰው መንፈሳዊ ሰው ሞኝ ሆነ ይመስላል። ወጣ ብለህ ተፍተፍ ጎናቸው ያለውን ሰው ተወዳጅ በጌታችን በኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር የወደዳቸውን በዚህ ዓለም ያሉትን ነው የሚለው። ኢየሱስ ሰው የሆነው እኔን ለማዳን ነው። ስለ መላእክት አይደለም እየተወራ ያለው ስለ እኔ ነው። በዚህ ዓለም ያሉትን የእርሱ የሆኑትን ወገኖቹን የወደዳቸውን። እኔ አንድ ጳውሎስ በጣም የሚያስመካኝ ሕይወት ነው ይልና ሞት ነው አይለየኝም ይላል። ሞት እንግዲህ እኔ ሞቼ አላውቅም። እኔ ጳውሎስ እኮ ብዙ ነገር ነው በድንጋይ ተወግሮ ሞቶ ያውቃል ይላል። ሞቶ እንደገና ተመልሶ ነው አሉ የቀጠለው። ሞት ነው ይላል። ወግረውት ሄዱ አሉ። ተመልሶ መጥቶ ደሙን ጠራርጎ ስብከት ቀጠለ ነው የሚለው አይደል? ስለዚህ ሞትን ቼክ አድርጎት ወንጌል አላቆመም። ሲመለስም እየሰበከን ሞት ነው አለ። እግዚአብሔር ይወላችሁ ነገንም ወዶናል። ነገናው አልኖርኩትም እኔ ነገም ይወደኛል። እስካሁን አይደለም የሚወደደኝ ያልኖርኩትን ሁሉ ነው የሚወደኝ። ወደፊት ወዶኛል። ያን ያህል እርግጠኛ ነኝ። በአኗኗሬ ላይ አይደለም የቆምኩት። ነገም ሴኩሪቲ እዚህ ቤት ለመኖር ዋስትናዬ ኢየሱስ ክርስቶስ የወደደኝ መውደድ ነው። ከዛ ከአብ እንደወጣና ወደ አብ አይደል ተመልሶ እንዴት አወቀ። ቀጥሎስ ሁሉም አባቱ በእጁ እንደሰጠው ነው የኔ ነው። የመጨረሻ ስልጣን የኔ ነው። የዚህ ዓለም ገዢ ወደ ደጅ ልጥል። ይህንን ሁሉ ትውልድ ለእግዚአብሔር ለዋጀው ነው። ሁሉ በእጄ ሊሰጠኝ የኔ ነው አለ። ሁሉን እንደሚሰጠው አይደለም እንደሰጠው አወቀ። ኢትስ ኦልሬዲ ደን አለቀ። የኔ ነው አለ። በዚህ ጊዜ ነው እንግዲህ ብድግ አለ ይላል። ከተቀመጠበት እስታን ቁጭ ብሎ ነበረ። ከተቀመጠበት ብድግ አለ። ልብሱን ከላይ የደረበውን ታሊት ቻሎክ ምናን ይሉታል የመምህራን በእነሱ ዘመን ፈሪሳውያኑ የሕግ መምህራኖቻቸው ወይም የተከበሩ ሰዎች ናቸው የሚለብሱት። ከላይ እሱን ለብሷል። አወለቅ እናስቀመጥ። ወገቡን ታጠቅ። ባሪያ የሚታጠቅበት ቦታ ወገቡን ታጠቅ። ማበሻ ጨርቅ ትከሻው ላይ ጣል አረገ። እግራቸውን የሚያጥብበትን ሳህን አነሳ። ይሄ ሁሉ እንደተሰጠው ሲያቅ እግር ሊያጥብ ድግ ሁሉ እንዳለ ስታቅ ትሁት መሆን መንፈሳዊ ከአብ እንደወጣ ወደ አብ እንደሚሄድ ምን ማለት ነው? ወደ ወጣበት ክብር እንደሚመለስ አወቅ። ሰማይና ምድር ሳይፈጠሩ ወደ ነበረው ወደዚያ እንደሚሄድ አወቅ። ክሮስ የማይቀር ጉዳይ እንደሆነ ገብቶታል። በዛ በኩል አቋርጦ ግን ወደዚያ ክብር እንደሚመለስ ገባው አወቅ። ሁሉንም ነገር እግዚአብሔር በእጁ ላይ እንደሰጠው ሁሉ ተጎናጽፎ ሲጨርስ ብድጋ ኢትስ ኤ ዲቫይን ሂዩሚሊቲ መለኮትነቱ ግልጥ ብሎ ለዮሐንስ ታየው። ወደ አባቱ እንደሚመለስ አወቀ ማለት ወደ ጋድ ሄድ ወደ ዲቫይን ትሪኒቲ ማለት ትቶ የመጣውን ክብር ተመልሶ ሊይዘው ፉሊ ጋድ መሆኑን ዮሐንስ አንደርስታንድ አደረገ። ቀጥሎ የሁሉ ባለቤት ሆነ። አባቱ ሰጠው እጁ ያንተ ነው ሲል መለኮትነቱ ገባው ዮሐንስ። ያንን ሁሉ ተጎናጽፎ እግር ሊያጥብ ብድግ አለ። ይሄ የመለኮት ትህትና። አንድ የሆነ ጥሩ አገልጋይ ሰርቭ እያደረጋቸዋል። መለኮት ትሁት ኢየሱስ ከሰማይ ወርዶ እንዲህ ሲምፕል ከሆነ ጥላውን ካፈር ተሰርቶ መክበድ የለበት። ሰምታችሁኛል? በጣም ስሙን። የክርስቶስ ፍቅር እንደገባኝ መገለጫው አንዱ ሂዩሚሊቲ። ትሁት ከሆንክ ሰልፍለስ ነህ ማለት። ለክብር አትጨነቅም ማለት። ለሌላ መኖር ትችላለህ ማለት። ራስን ማዋረድ አይከብድም። ገብቶሃል ፍቅሩ። ኢየሱስ መውደዱን እያሳያቸው ያለው ይሄንን ሁሉ ክብር ተጎናጽፎ ሰርቭ ለማድረግ ለዛውም የባሪያ ነው ሊሰራ ያለው። እስካሁን እኮ እያገለገለ ነው። ቆሞ ያስተምራል፣ አጋንንት ያወጣል፣ ተአምር ያደርጋል፣ ብዙ ነገር ያደርጋል፣ አብሯችሁ ይላል፣ ያድራል፣ እያገለገለ ነው። ይሄኛውን የሚያገለግለው ባሪያ ብቻ አይደለም፣ ከባሮችም የመጨረሻው ቱ ዘ ሊስት ያለ ባሪያ ነው ይህን ስራ የሚሰራው ቤት ውስጥ። ኢየሱስ የመጨረሻ የተዋረደ ባሪያ ሊሰራ የሚችለውን ስራ መምህርና ጌታቸው ሆኖ ደቀ መዛሙርቱን ሊያጠ ባሪያቸው አይደለም። ኢየሱስ የጠላውን ባሪያው አይደለም፣ መምህሬና ጌታዬ ነው። ማስተር ነው ለኔ፣ ሎርድ ነው ለኔ። የኔን እግር ለማጠብ ግን ሬዲ ነው። ምን እንሆናለን ክብራችንን ብንጥል? ኢየሱስ እኮ ተዋርዶ መጠን በሌለው ክብር ከበረ። የኢየሱስን ክብር ማብራሪያ ቃል ዘንድሮ እንዳይመስል ሰማይ ሄደን አናገኝ። የመጨረሻውን ክብር አጎናጸፈው። ለምን? ያለ መጠን የወረደው ያለ ልክ ከፍ ያለው ለምንድን ነው?
ያለ ልክ ነው የተዋረደው። ለመዋረዱ እኮ ልክ የለውም። በእኔ ደረጃ እንደዛ መዋረድ እንዴት አስጨናቂ ነው። በመለኮት ደረጃማ ሊብራራም አይችልም። ያለ ልክ ሲዋረድ አባቱስ በቀኙ በእግዚአብሔር መንግስት የመጨረሻ የመክበር ምሳሌ ኢየሱስ፣ የመዋረድና የትህትና ምሳሌ እሱ ነው። ባይዘው የመጨረሻ የተዋረደው ነግሬያቸው ለኢዮብ አይደለም ኢየሱስ ነው። የመጨረሻ የከበረው መርዶክዮስ አይደለም፣ ንጉሥ ያከብረው እሱ አይደለም። ኖ የኢየሱስ መጠን በሌለው መንገድ አባቱ አላቀው ሰማይ ስሮን ሼር አረገው። ባይዘው አባቱ ራዕይ ምዕራፍ 4 ምዕራፍ 5 ማንበብ በዙፋኑ ላይ ለተቀመጠውና ለበጉ ክብር ይሁን። እኩል ሎርድሺፕ ያህዌ የሚለው አይደል? ሎርድ ኩሪዮስ ኒው ቴስታመንት የመጨረሻውን ስልጣን ለምንድን ያጎናጸፈው? የመጨረሻዋን የውርደት ጽዋ ለመጠጣት ኢየሱስ ሁለት ያስብ። እሺ ይሄንን ሁሉ ክብር ይዞ ለመዋረድ ኢየሱስ ዝግጁ ነበር። በዮሐንስ ወንጌል ትምህርተ ክርስቶስ ሶቨሪን ጋድ ነው አይደል? ከዛ ሰርቫንት ሆነ ሰው ሲሆን መስቀል ላይ ሲሞት ሴቪየር፣ ከዛ ሶቨሪን ጋድ ትምህርቱ ይሄ ሉዓላዊ ዘላለማዊ አምላክ ፍጹም ሲሆን ባሪያ አገልጋይ፣ መስቀል ላይ ሲሞት አዳኝ፣ ከዛ ተቀብሮ ብድግ አለ፣ ወደ ክብሩ ተመለሰ። ዘላለማዊ ታላቅ አምላክ። አሜን ነው። ይሄንን ነው ዮሐንስ ጌታ ኢየሱስ ክርስቶስ ሊያስረዳን እየሞከረ ያለው ብሎ ምዕራፍ 13 ላይ ጌታ ኢየሱስ ኢተርኒቲን 30 ደቂቃ በማትሞላ መንገድ ድራማታይዝ እያረጋት ነው እያስረዳቸው። ክብሩን መተውን፣ ከዙፋኑ ላይ መነሳቱን፣ የባሪያ መልክ መያዙን፣ የባሪያ ስራ መስራቱንና ጨርሶ መከበሩን ነው ያሳያቸው። ልብሱን አወለቀ፣ አስቀመጠ፣ ከወንበሩ ላይ ተነሳ፣ ልብሱን አውልቆ አስቀመጠ፣ ወገቡን ታጠቀ፣ እግራቸውን አጠበ፣ ጨርሶ ወደ ቦታው ተመለሰ፣ ልብሱን ለብሶ ተቀመጠ። ዘላለሙን እኮ ነው ያስረዳቸው። ልብሱን ማውለቁ ክብሩን መተው ብቻ አይደለም። በሁለት መንገድ ነው ዮሐንስ እያስረዳን ያለ። ክብሩን መተውን ብቻ አይደለም፣ ከላዩ ላይ ልብሱን ገፈው አዋርዶ እንደሚገርፉትም እያስረዳቸው፣ ቀጥሎ በምትቀጥለው ጠዋት ላይ የሚጀምረውን ጉዳይም እየነገራቸው። ክብር ለኢየሱስ። ኢየሱስ ትሁት መሆን ከቻለ ተከታዮቹ ብትሆኑ ጥሩ ነው አይደለም የምንባለው፣ ግዴታ ትሁት። አሜን ነው። አንድ ቃል ልንገራችሁ። ፊልጵስዩስ ምዕራፍ 2 በጣም የምታውቁት ኬኖሲስ ቲዮሪ ባዶነት መርህ የሚሉት እግዚአብሔር መልክ ሲኖር ሳለ አይደል ብሎ የጀመረው። ስሙ፣ ይሄ እኮ ፈርስት ሴንቸሪ በመጀመሪያው ዘመን በቤተ ክርስቲያን መካከል የነበረ መዝሙር ነው። መዝሙሩን እኮ ነው ጳውሎስ እኮ የጻፈው። እንደዛ ነበር የሚዘምሩት። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል ሊቀው ወይንም መቀማት እንደሚገባ አድርጎ አልቆጠረም። መዝሙር እኮ ነው። ነገር ግን የባሪያ መልክ ያዘ፣ በምስሉ እንደ ሰው ተገኝቶ ተዋረደ፣ ለሞት ያውም ለመስቀል ሞት ለሞት ብለው ብቻ አይደለም የሚዘምሩት፣ ያውም ለመስቀል ሞት የታዘዘ ሆነ። ጳውሎስ ከላይ ያለችዋን ሐሳብ ለማብራራት ብሎ እኮ ነው ያስገባው። ይሄንን ለማብራራት ብሎ ያስገባው ሐሳብ ዋናው ነው። ቁጭ አለ እያስገባ ያለው እኮ አጠገብ ያለ ወንድም ካንተ እንደሚሻል በትህትና ቁጠር እኮ ለማለት ነው። ከላይ ያለው ቁጥር 4 እኮ እንደሱ ነው። አጠገብ ያለ ወንድም ካንተ እንደሚሻል በትህትና ቁጠር አላቸው። አጠገብ ያለ ወንድሜ በምን ልለካካው? በእንትን እበልጠዋለሁ፣ በእንትን ይገርማል፣ በእንትን እበልጠዋለሁ እንደሚበልጥ በትህትና። እስቲ አሜን በሏ። ጳውሎስ ጳውሎስ በጣም ነው የሚያስጨንቀኝ። ዝም ብለህ ይበልጣል በል ስሙ፣ ይበልጣል ብለህ በልብ መቁጠር አይደለም። አጠገብ ያለውን ወንድምህን ትበልጠኛለህ በለው ብል ይከብዳል። ይበልጠኛል ብለህ በልብ መቀበል እኮ አይደለም። አንተ ከኔ ትበልጣል ብለህ ማውራት ራሱ ከባድ። ጳውሎስስ ኑሩ አላቸው። ማን አጠገብ ያለ ወንድሙን በትህትና ከሱ እንደሚሻል የቆጠረ እስቲ ያስረዳን ሲሉ ኢየሱስ አለ። ምን አለ የቸርች ሰው ቢጠቅስ፣ ምን አለ ከሌ ቢል፣ አቶ ከሌ ቢል በእግዚአብሔር መልክ ሲኖር ሳለ ብሎ ጀመረ። ሰዎቹን ወርውሮ መስቀል ላይ ቸነከራቸው። በእግዚአብሔር መልክ ሲኖር ሳለ ሲሉ ከእግዚአብሔር ጋር መተካከል እንደ መቀማት አልቆጠረውም እና ክብሩን ትቶ ወረደ። ብቻ አይደለም ያለ የባሪያ መልክ በሰው ምሳሌ ተገኝቶ ተዋረደ። ትህትና ይሄ ነው ሲላቸው ኢየሱስ ከሰማይ ነው የወረደው። አንተ ተመሬት ወደ መሬት እንዴት ይከብዳል? በጣም ብዘልኮ ብዙ እኮ አዘልም። አፈርና ማቴሪያሉ እዚሁ ነው፣ ይጎትታል። የት ይላል? ኢየሱስ ከላይ ስለመጣ እኮ ነው ያቋርጦ ሄደው። አንተ አቋርጠ የምትሄደው ይሄ የከበረውን አካል ሲለብስ ብቻ ነው። እስተዛ የትም አትሄድ፣ እዚሁ ነው፣ ይጎትታል። በጣም እንትኑ ግራቪቲው ሃይ ነው። በጣም ብዙ ነገር እዚሁ ነው። እንደዚህ ዘለማትርቅ ሰውዬ አጠገባቸው ያለውን ሰው በቃ ይሄን ሁሉ ተናግሬማ አይከብዳችሁም፣ በእርግጥ አንተ ከኔ ትሻላለህ በሉት። በእውቀት አትለካኩ፣ ካሪዝማቲክ በሆነ ነገር አትለካኩ። እኔ ጋር 10 አጋንንት ታወጣለህ፣ አንተ ስንት? በጣም ይገርምሃል። ብዙ ፊደል አጥንቻለሁ፣ አንብቤያለሁ። አንተስ ትባል። ቆንጆ ነው፣ አንበባችን ቆንጆ ነው። ለማገልገል ይሁን። እስቲ አሜን በሏ። ወንድሜ ለማስጨነቅና ለማሳቀቅ እያለ እንዲኖር ምን ያርግ?
አንዳንዶቻችን እኮ ትምህርት ብንመለስ እኮ አንችልም እንዴ? እውነቴን እኮ ነው አይደል እንዴ? ያቆምንበት ክፍል አሁን ተመልሳችሁ ግቡ ብንባል አንገባም። ሩቅ ነው። የኛ አይነት እዛ ክፍል ላይ ያቆመ ላይኖር ይችላል። ያንን ወንድም እኔ በሚታደስና በሚስተካከል ነገር ሊቀየር በሚችል ዕውቀት እከል የሚባል አንድ ደና አዋቂ መጥቶ ደግሞ ልክ አይደለም ተዛሬ ያወቀው ሊለኝ በሚችል ዕውቀት ወንድሜን እያሳቀኩት አልኖር። እሱ ከኔ ይሄ ደግሞ ለማለት የሚባል ሳይሆን እዚህ ቤት ያለው የህይወት ስርዓት የተካፈልነው ህይወት እንደዚህ የሚያኖር ደስ ብሎ ነው የምቆጥረው። ደስ ብሎ ክብር ለኢየሱስ ይሁን። ጳውሎስን ቁጠር ስትለው እንደው እናንተ ደካማ ትታገሳ ሰነፍ መታገስ ለማዳችሁ ነው ብሎ አንዳንዷን ዘረዘረ። ከዛ ውጪስ በመካከላችሁ በዚህ የሚያስጨንቋችሁ አለ እኔ እበልጣችኋለሁ አለና ስለ ጌታዬ ስለ ኢየሱስ ጉድፍ አድርገዋለሁ። እከሌ አንቱ የሚባልበትን ጳውሎስ እበልጣለሁ አለ። እንትና እኔም ነኝ እንትና ሲል ሰውየው አይደለም እኔ ነኝ። ከዛ ቀጠለ ጳውሎስ እኔ ነኝ ያለ ለብቻው። ከዛ ይሄንን ሁሉ አለው ስለ ጌታዬ ስለ ኢየሱስ መገለጥ። ጳውሎስ ያለው መገለጥ ምንም ፊደል ያልቆጠረ ቸርች ውስጥ ያለ ሰው እኮ አለው። ስለዚህ መገለጥ እንትና ጋር ስላለው መገለጥን አንተ የምትመካበትን በሙሉ ሰብስቤ እንደ ጉድፍና እንደ ጉድለት ቆጠርኩት። መማርን ዝቅ እያረኩ አይደለም። መማርን የመሰለ ደግ ነገር መመኪያ መሆን አይችልም። እውነቴን ነው። እግዚአብሔር ይስጣችሁ፣ ዕውቀት ይስጣችሁ። በጣም በብዙ ነገር እግዚአብሔር ያስፋፋችሁ። ግን ለመጥቀም ይሁን ለማገልገል ይሁን የበለጠ ትሁት ለመሆን ይሁን የብዙዎችን ድካም ለማገዝ ይሁን የብዙዎችን አለማወቅ ለመደገፍ ይሁን ለብዙ ሰው ብርሃን ለመሆን ይሁን። እግዚአብሔር ባለጠጋ ካረገ የብዙ ሰውን የድህነትን ለመስበር ያደርግ።